ይህ አዋዜ ልዩ ሰበር ነው። እስራኤል ከዛሬ 11 ቀን በፊት ግንቦት 7 2018 በገደለችው የሐማስ ወታደራዊ ክንፍ አዛዥ ኢዝ አልዲን አልሐዳድ ምትክ የተመረጠውን አዲሱን የሐማስ መሪ መሐመድ ኦዴህን ዛሬ ምሽት እንደገደለችው የዕብራይስጥ ቋንቋ ሚዲያዎች ዘገቡ። ኦዴ በእርግጥም በእስራኤል የጦር ጀቶች ጥቃት መገደሉን አንድ የእስራኤል ምንጭ ካን ተብሎ ለሚታወቀው የአገሪቱ ሬዲዮ ጣቢያ አስታውቋል። ሐማስ ገና ሞቱን አላረጋገጠም። እንደዚሁ የአገሪቱ ከፍተኛ ባለሥልጣኖች በዕብራይስጥ ሚዲያዎች እየተዘገበ ያለውን ሞቱን በተመለከተ ይፋ በሆነ መንገድ አላረጋገጡም። አልጀዚራ ከጋዛ እንደዘገበው በሐዘን የተሞላ ምሽት ነው ዛሬ ብሏል። እስራኤል ከሰሞኑ ሁሉ የከፋ የተባለውን የአየር ድብደባ ያካሄደችውም ሕዝቡ ኢድ አልአድሃ የአረፋ በዓልን ለማክበር እየተዘጋጀ ባለበት ወቅት ነው ብሏል። የአልጀዚራ ዘገባ እንደሚለው የአዛዡ መሐመድ ኦዴህ ሞት በሐማስ ገና አልተረጋገጠም። በጥቃቱ አንዲት ከቤተሰቦቿ ጋር ሆናም እየተገበያየች የነበረች ሴት ስትገደል ቢያንስ 20 ሰዎች ቆስለዋል ብሏል። እንደ ዘገባው ከጋዛ ሲቲም የደሩ ጎዳናዎች ማለት የንግድ የሚካሄድባቸው ተከትሎ ከተደረደሩ መኖሪያ ሕንፃዎች መካከል የአንዱ የላይኛው ፎቅ ላይ ነው ጀቶቹ ቦምብ የጣሉት። የዕብራይስጥ ሚዲያዎች ምንጮችን እየጠቀሱ እንደዘገቡት ከሆነም በዚህ ቦታ ወይም በዚህ ፎቅ ውስጥ የሐማስ አዲሱ መሪ መሐመድ ኦዴ ተገድሏል። ጥቃቱ የተፈጸመበት ዛሬ ምሽት ነው። እስራኤል ከመሐመድ ኦዴ ጋር በ11 ቀን ልዩነት 2 የሐማስ ወታደራዊ ክንፍ አዛዦችን መግደሏ ነው። ዳንኤል፣ ያው ባለፈውም እንደዘገብነው ከ11 ቀን በፊት እንግዲህ ከዋናው የሐማስ መሪ እንግዲህ ከጦርነቱ በኋላ ማለት ነው የመጨረሻ የሐማስ ወታደራዊ ክንፍ አዛዥ የነበረው ከተገደለ 11 ቀን በኋላ መሆኑ ነው። ዛሬ ምሽት መሐመድ ኦዴ ሲገደል ዓለም እስራኤል በየጊዜው የሚሾሙትን የሐማስ መሪዎች አድና የምትገላቸው ከሆነ ሐማስ በየጊዜው መሪዎቹ ሲገደሉ ሌላ መሪ መተካቱ እንደ ሐማስ ፋይዳው ምንድን ነው? ጦርነቱንስ የሚያባብሰው እንጂ የሚያረግበው እንደማይሆን ግልጽ አይደለም ወይ? እንግዲህ እስካሁን ድረስ ሐማስን በተመለከተ ያለው ችግር የአሜሪካው ፕሬዚደንት ዶናልድ ትራምፕ ጋዛን መልሶ የመገንባት የሰላም ዕቅድ እንደሚታወቀው ሐማስ ትጥቅ እንዲፈታ ይጠይቃል። ይሁንና የጋዛን ሁኔታ በበላይነት እንዲያስተዳድርና የመልሶ ግንባታውን ገንዘብ እንዲያሰባስብ የተመረጠው ቦርድ መሪዎችም በዚህ ጉዳይ ያላቸውን ተስፋ መቁረጥ እየተናገሩ ያለበት ወቅት ነው። ምክንያቱም ይሄ ነገር እንግዲህ ለመካሄድ አንዱ ቅድመ ሁኔታ የሐማስ ትጥቅ መፍታት ነው እና ይሄ ምናልባት እንግዲህ አሁን በግልጽ እንደሚታየው ፕሬዚደንት ዶናልድ ትራምፕም ትኩረታቸው ከኢራን ጋር ባለው ጦርነት ሆኗል። ከዛም በፊት ከጦርነቱ መጀመርም በፊት ሐማስን ትጥቅ የማስፈታቱ ጉዳይ ሳይጀመር ማለት ትችላለህ እንዲሁ ሾላ በድፍን ሆኖ ነው የሚገኘው። የተለያዩ ዘገባዎች እንደሚሉት ከብዙ ነገሮች ጋር የተወሳሰበ ጉዳይ ሆኗል እና ይህን በተመለከተ ከእስራኤል በኩል በተደጋጋሚ ማስጠንቀቂያዎች ይሰጡ ነበር። በየመካከሉ ተኩስ አቁሙን በመጣስ ወይም የሚጥሱ አንዳንድ አጋጣሚዎች ወይም ሁነቶች እየተፈጠሩ በየመሃሉ አጸፌታ መመላለስ ነበረ። እንግዲህ በመጨረሻ የማታ እንዲህ አይነቱ አልፎ አልፎ የሚካሄድ ቁርቋሶ በዚህ በተለይ
ሐማስ ትጥቁን አይፈታም የሚለውን አቋም አጠንክሮ ይዞ የነበረው የሐማስ መሪ ኢዝ አልዲን አልሐዳድ ያው ተገድሏል ማለት ነው። ሐማስ የኢዝ አልዲን አልሐዳድን መገደል አስመልክቶ ማረጋገጫ ከሰጠ በኋላ በዛው ፍጥነት ነው በሐማስ ትግል ውስጥ የሚታወቀው። እንግዲህ ብዙዎቹ እውነቱን ለመናገር ተገድለዋል። በሐማስ ውስጥ የነበሩ በተለይ የዚህ የወታደራዊ ክንፍ አዛዥ የነበሩት ተገድለዋል እና አቡ ኦበይዳ፣ ሙሐመድ ዴይፍ፣ ራፋ ሳላሜ የመሳሰሉ ነባር ሰዎች አሁን በሙሉ በዚህ በእስራኤል ጥቃት በተለያየ ቦታ ተገድለዋል። አሁን ለምሳሌ ፊት ለፊቴ የምመለከተው ፎቶግራፍ መሐመድ ኦዴን ያሳየኛል። መሐመድ ኦዴ ከሱ ቀደም ከነበሩት ከነ ራፋ ሳላሜ፣ አቡ ኦበይዳ እና መሐመድ ዴይፍ ጋር ሆነው የተነሱት ፎቶግራፍ ነው። ይሄን ምን ይባለው የነበልባል ነው የምንለው እኛ። እንደሱ አይነት ሚሊተሪ ዩኒፎርማቸውን ለብሰው ነው የሚታዩት እና የማዕረግ ቦታቸው ላይ ትከሻቸው ላይ የፍልስጤም ባንዲራ ነው ያደረጉት በማዕረግ ምልክት አምሳል እና ታያለ። ስለዚህ መሐመድ ኦዴ በዚህ በሐማስ ትግል ውስጥ የቀረ ግን ነባር ታጋያቸው ነው እና በተተኪነት መሪነቱን በያዘ በ11ኛ ቀኑ ነው ዛሬ ምሽት በድንገትና በጣም እስራኤል የገደለችው። እና ጥያቄን ለመመለስ ያው ሐማስ የራሱ አቋምና አመለካከት ሆኖ እስካሁን ድረስ ትጥቅ የመፍታቱ ጉዳይ አልተጀመረም። በተኩስ አቁም ውስጥ ነው የሚገኙት እና ሐማስ የራሱን አቋም ይዞ ነው የሚገኘው። ይሁንና እንዳልኩ ጉዳዩ እየተንቀሳቀሰ አይደለም። አሁን ደግሞ በመካከሉ የዚህ የኢራን ጦርነት ተፈጥሯል። ዞሮ ዞሮ እንደ ሐማስ መቀጠል ስላለባቸው ያው ምትክ ማድረግ አለባቸው ነው መልሱ። ዳንኤል ምንም እንኳ ማንኛውም እዚህ ቦታ ላይ የሚቀመጥ ሰው የእስራኤል ቁጥር አንድ ታዳኝ መሆኑን የሚያውቁ ቢሆንም ማለት ነው።